አሁንም እስኬንደር መጥቶ የማስታወቂያ ሚኒስቴር በመሆኑ የሆነ የታየው መጀመሪያ ጥያቄ አለኝ ብሎ የተነሳው ነገር ጥያቄው መሰረታዊ ከሆነ ማለት ነው የተወሰነ መልስ ካልተሰጠ እስኬንደር መጥቶ እዚህ ቢቀመጥ የነ አብዱ ታሪክ ነው የሚደገሙ ማለት ነው። ከዚህ ተሻግሮ የሚመጣ ኃይል ይሄን መሳሪያ ይሄንን ኃይል እያየ ሊመጣ አይገባም። ዋጋውን ነው የምንሰጠው። ከዚህ ቀደም የወልቃይት አማራ ማንነት ያለው ማህበረሰብ የሰው ህሊና ሊሸከመው የማይችል ምንድነው ባርነት ውስጥ ኖሯል እና ያንን ባርነት ደግሞ እንዲመጣ አይፈልግም። ለአንዴና ለመጨረሻ ጊዜ ቀብረናል። እስኬንደር ይሄን የአማራ ትግልን ወደ ኢትዮጵያ ስልጣን ለመወጣጫነት ፈልጎት ነው። አማራ ላይ ልውና አደጋ ገጥሞታል ነው ያለው መጀመሪያ። ከዛ ደግሞ እኛ እኮ አማራ እንትን ብለን ከዛ የኢትዮጵያን ሁሉ ችግር መፍታት ነው የሚፈልገው የሚለው ነገር ድርጅቱ ራሱ ወደ ኢትዮጵያዊነት ሊመልሰው ነው። መድረሻችን አማራ መድረሻችን ኢትዮጵያ ሲባል ልክ በህወሓት ኢህአዴግ መንገድ ሌሎች ብሔር ብሔረሰቦችን እያካተቱ አንድ ህብረ ብሔራዊ ድርጅት ፈጥሮ 4 ኪሎ መቆናጠጥ ነው ብሎ ያስቀምጣሉ። ምክንያቱም ትልቋን ኢትዮጵያ እያሰብን መሄድ አለብን የሚል ነገር ይሄ መነሻችን አማራ መድረሻችን አማራ የሚለው ደግሞ አማራነትን ይዞ ሄዶ ከሌሎች ብሔረሰቦች ጋር 4 ኪሎ ከገባው በኋላ አነጋገራለሁ። እኔ በቲፒኤልኤፍ ቁመና ነው የሚታይ። ቲፒኤልኤፍ ቁመና ከዚህ በፊት ቲፒኤልኤፍ ከማን ጋር ነበር የሚያወራው? ኦኬ ከፌደራል መንግስት ጋር ነው የሚያወራው። አሁን ቁመናው ከማን ጋር ነው መሰለኝ መልስ የምትሰጡ ከተከዜ ዘብ ጋር ነው ሆኗል ማለት ነው። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የዕለታዊ ዝግጅታችንን ጀምረናል። እንደ ወትሮ ትኩስና ወቅታዊ መረጃዎችን ከባልደረባዬ አማኑኤል መንግስቱ ጋር አብረን ይዘን እንደ ወትሮ ወቅታዊና ትኩስ መረጃዎችን ከባልደረባዬ አማኑኤል መንግስቱ ጋር ለሚቀጥሉት ግማሽ ሰዓታት አብረን እንቆያለን። እስከ ፕሮግራማችን መቋጫ ድረስ አብራችሁን ቆዩ። አማን እንዴት ነህ? ሰላም ድሬ እንኳን አብሮ አደረሰን። እውነት ነው። መረጃዎችን ለተመልካቾቻችን አላስተዋወቁም። እንደ 3 መረጃዎችን ይዘናል። የመጀመሪያው መረጃችን ከሰሞኑ መነጋገሪያ ሆነው የእነ እስክንድር የድምጽ ቅጂ አፈትልኮ ወጥቷል። በተለይ ስለ ድርድርን አስመልክተው ያወሩት ነገር ነው። እዛ ላይ የራሳችንን ምልከታ እናክላለን። ምክንያቱም በጣም ኪ ፖይንቶች ተነስተዋል። ሌላው የወልቃይት ትኩሳት አሁንም አልበረደም። ወልቃይት ላይ የወልቃይት ዘብ የተባለው አደረጃጀት ከጊዜ ወደ ጊዜ በብዙ ዙር ስልጠና እያደረገ ነው። ከዚህ ስልጠና ባሻገር እኛ በመላምት ወይም ደግሞ በአንድምታ ስንተነትን የሆነ አደጋ እያሸተተ ነው እንዴ እዛ አካባቢ ያ አደረጃጀት ብለን ስንጠይቅ ነበረ። እንደውም ከትግራይ የሆነ ግብረ መልስም መጥቷል በወልቃይትን አስመልክቶ። እነዚህን አንድ ላይ አሰላስለን እንመለከታቸዋለን። ሌላው በጣም ኢንተረስቲንግ የሆነ ፖይንት ጠዋት ዛሬ ቢቢሲ ይዞት የወጣው ብርጌድ ንሓመዶ የተባለው ከዚህ ቀደም እንግዲህ በአዳራሽ እና በጠባብ ኦፊስ ውስጥ መግለጫ በመስጠት የምናውቀው ብርጌድ ንሓመዶም ካሁን በኋላ ወታደራዊ ትግል በይፋ አደርጋለሁ እንዲሁም ደግሞ ለዚህ የኢትዮጵያ መንግስት እገዛውን ያደርግልኛል ብለዋል። እዛ ላይ ምንድነው መረጃውን በደንብ ስንመለከተው ብዙ የተተነተኑ ነገሮች አሉ። ብርጌድ ንሓመዶም በእርግጥ በአደባባይ በኢትዮጵያ መንግስት እንደሚደገፍ በቢቢሲ በትልቅ መረጃ አውታር ላይ መናገሩ የሁለቱ ሀገራት ምንድነው መካረርና ልዩነት በቃ ፈሩን ስቷል ብለን እንድጠይቅ ያደርጋል። እነዚህ ፖይንቶች አንድ ባንድ እንሄድባቸዋለን። እስቲ ከድርድሩ ካፈተለከው የኦዲዮ መረጃ እንጀምር። እስቲ አንተ የተወሰነ ሀሳብልና እኔ የምቀጥልልህ። መልካም እንግዲህ በባለፈ ሰርተን ማለት መስለኛል የአማራ ክልል ምክትል ርዕሰ መስተዳድር የሆኑት አቶ አብዱ ሁሴን የሚባሉ ሰው ጋር አንዱ የፋኖ የነ እስኬንደር የፋኖ አመራር ስለ ድርድር ጉዳይ ሲያወራ የሚያሳይ ድምጽ ወጥቶ ነበር። ይሄ ድርድርን በተመለከተ ይዛ ላይ ምን ይላል መሰለ? ከላይ ያሉት መልስ እየጠበቁ ነው ያ በመናውቀው ቻናል መንገድ ይላል። ይሄ ማለት በሌላ አነጋገር ምንድነው ያንተ ያለቃና እኔ ያለቃ ተነጋግረዋል። ጉዳዩን ከታች ያለው እኛ ደግሞ ቴክኒካል ኮሚቴ አቅርበን በፊት ለፊት እንድንገናኝ ተቀምጧል። መቼ ነው ማገኝ እንዴት እናውራ የሚል ነገር ነበር የሚነሳው። በዚህኛው በኩል ያለው የፋኖ ተወካይ የሚባለው የነ እስኬንደር ፋኖ ተወካዩም ችግር የለውም ነገሮች በምስጥር ይያዙና የምንገናኝበት ሁኔታ እናመቻቻለን የሚል ነገር ወጣ።
ይሄ ጉዳይ እንግዲህ ምንድነው የሚል ነገር ውዝግብ አስነሳ። አንደኛ ከነዘመኔ ቡድን እነ እስክንድር የህዝብ ክደት ዱሮም ብለናል ይሄውና ያደረጉት ያሉት አሁንም ወደ ድርድር ሊሄዱ ነው ቀድሞም ከብልጽግና ጋር እየሰሩ ነው የአማራ ህዝብን ክዶ ወደ እንትን እየሄዱ ነው እኛ ግን የጸና ህዝብ ልጆችን ቁርጠኝነት ትግሉን እንቀጥላለን የሚል እና ይሄ ለዚህ ማረጋገጫ የሚሆነው የጀነራል ማናቸው ስማቸው ነው ጀነራል ተፈራ ማሞ ከዚህ በፊት እስክንድርን ትግል ከብዶታል ወደ እንትን ሊመለስ አስቧል የሚል ነገር ያቀረጹት ነገር ወደ ድርድር ሊገባ አስቧል ምናምን የሚል ነገር አረሱትና ኦኬ ዌል በቃኛ እንታገላለን ከብልጽግና ጋራ ግን አንድ ነው ብሎ እርምጃችንን እንቀጥላለን የሚል ነገር አመጡ ዘመነ በዚህ መሐከል ያለ እንግዲህ ይሄ ድምጽ ብዙ ሰዎች አሁን የተምታቱ ነው ድምጽ ስንሰማ ብዙ ጊዜ የተለመደ ነበር ኤአይ ነው ተፈጥሮ ነው ተሰርቶ ነው ምናምን ተብሎ ነው የሚባል ነገር አለ እውነት አይደለም የሚለው ነገር ውዝግብ ነው የሚፈጥረው አሁን የእስክንድር ፋኖ አመራሮች መከታውን ጨምሮ እዚህ ጎንደር ደቡብ ጎንደር አካባቢ ያሉ ጨምሮ በስልክ ያደረጉ ዲስከሽን መጣ እዛ ላይ አዎ ድምጻችን እየተቆራረጠብን ነው እንጂ የተዋወራ ነው እኛ ነን የሚል ነገር አመጣ አሁን ሁለት ነገር ነው የሚታየው አንደኛ አፍዳ የእስክንድር ድርጅት ድርድርን ፈልጓል እዚህ መረጃው ላይ ማለት የኦዲዮ አሁን አዎ ድርድሩን ፈልጓል ድርድር ያደረገም ነው መሆኑ እርግጠኛ ነው ከዚህ በፊት ዝምል ከሆነ የሆነ ለፈረንጆች ማብራሪያ ሰጠን ያለ ጊዜ እስክንድር እሱ ቅድመ ድርድር መሆኑንም ገላጭ የሆነ መጥቷል ስለዚህ አንደኛው የፋኖ ግንጣይ ወይ ደግሞ አንደኛው የፋኖ ቡድን በድርድር ሊገባ ወስኗል ማለት ነው እዚህ ይሄ አንደኛ ነጥብ ትይዛለህ ሁለተኛው ነጥብ እስክንድር በተረጋጋሚ ያወራ ያለው ትግል ማለት እኮ የመሳሪያ ትግል ብቻ አይደለም ዲፕሎማሲያዊ ትግል ያስፈልጋል የፖለቲካ ትግል ያስፈልጋል ሁሌ ጫካ ቁጭ ብለን በመሳሪያ ብቻ ልንታገል ነው ወይ የሚል አንድምታ ያለው አመጣ እስክንድር ይሄን አቋም መያዙ ምናልባት ምንድነው ሊያመጣ የሚችለው የሚለው ነገር እንየውና በመጨረሻ ላይ ሆነ ሶስቱ ነገሮች ላይ ነው መነጋገር ፈልጉ በመጨረሻ ላይ እስክንድር ተደጋጋሚ ምንድነው የሚለው እኛ የአማራ ኮዝና የኢትዮጵያ ጉዳይ ነው ከቤታችን ያወጣን አይ ነገር ነው የሚለው ነገር አምጥቷል ምንድነው ይሄ ነገር ራሱ እስክንድር ይሄን የአማራ ትግልን ወደ ኢትዮጵያ ስልጣን ለመወጣጫነት ፈልጎት ነው አማራ ላይ ልውና ገጥሞታል ልውና አደጋ ገጥሞታል ነው ያለው መጀመሪያ ከዛ ደግሞ አይኛኮ አማራ እንትን ብለን ከዛ የኢትዮጵያን ሁሉ ችግር መፍታት ነው የሚፈልገው የሚለው ነገር ድርጅቱ ራሱ ወደ ኢትዮጵያዊነት ሊመልሶ ነው ከባዲን ወደ ከኢድን ወደ ባዲን አክቹአሊ እሱ ወደ ኋላ ነው እሱ ወደ ኋላ ከዋት ወደ ኢህአዴግ አይደለም እሱ በሱም ወደ ድርጅት ስብጥር ነው አፕግሬድ ማድረጊያ ልክ ከማአድ ወደ ሚያድ እሱ ነው የሚያስኬደው ነገር ማለት እሱን እያሰበ ነው ያለው እስክንድር መሳሪያ ያለው ለኢትዮጵያ ጉዳይ የሚታገል አንድ ወይ ድርጅት ሊፈጥር ነው ወይ እዚህ ጋር አንድ የሚነሳ ክርክር አለ ሐሳብን አቋርጫለሁ ተቀጥላለ ክርክሩን መሰለህ ከዚህ ቀደም ተደጋግሞ የሚነሳው መነሻችን አማራ መድረሻችን ኢትዮጵያ መነሻችን አማራ መድረሻችን አማራ የሚባለው ነገር አለ ይሄውን እንደ ዝም ብሎ የፖለቲካ ሪዮቶሪክ ወይም ደግሞ አባባል አይደለም ልክ እንደና እናሸንፋለን አይነት አይደለም በውስጡ ያዘለው ሪዮት ዓለም አለ መነሻችን አማራ መድረሻችን ኢትዮጵያ ሲባል ልክ በህዋት ኢህአዴግ መንገድ ሌሎች ብሔር ብሔረሰቦችን ያካተቱ አንድ ህብረ ብሔራዊ ድርጅት ፈጥሮ 4 ኪሎ መቆናጠጥ ነው ብሎ ያስቀምጣሉ ምክንያቱም ትልቋን ኢትዮጵያ ያሰብን መሄድ አለብን የሚል ነገር ይሄ መነሻችን አማራ መድረሻችን አማራ የሚለው ደግሞ አማራነትን ይዞ ሄዶ ከሌሎች ብሔረሰቦች ጋር 4 ኪሎ ከገባው በኋላ እነጋገራለሁ አይደለም እሺ ቀጥልኝ እና የመጀመሪያው መነሻችን አማራ መድረሻችን ኢትዮጵያ በሚልበት ጊዜ በእነስክንድር ቨርዥን ወይም ደግሞ በእነስክንድር በሚደግፉት በአፋድ ቨርዥን የምትፈጠረው ኢትዮጵያ ነው የሚያስበው ይሄኛው ደግሞ አይ በቃ እኔ ወስኛ አልሄድም ከሌሎች ብሔረሰቦች ጋር ነው የምነጋገረው የሚል ክርክር አለ ሐሳብን መስጠት ይችላል እዚህ ላይ ጥሩ እኔን ነጥብን እንዳያዛባብኝና እዚህ ላይ ግን አይ እንትን አድርጌ ነው የማልፈው ይኸውልህ መነሻችን አማራ መዳረሻችን ኢትዮጵያ የሚለው ናት ነሰርሊ ሄደ እንደ ያድግ ዘመን ድርጅት እናደራጃለን ምናምን የሚልም ነገር ምን ላይሆን ይችላል
ለምንድን ነው መነሻችን የአማራ ኮዝን ተነሳን ከዛ በኋላ የአማራን ትግል ወደ ኢትዮጵያ ትግል እናሳድጋለን የሚለው ነገርስ ቢሆንስ እኮ ሌሎችን ሳታካተት ሌሎችን ማህበረሰቦች ሳታካተት ያው እኮ እንደዛ እኮ እነሚያድ እኮ እንደዛ እኮ ነው ያደጉት እኮ አሁን እኮ እስኬንደር ማዕድ ውስጥ ነው ሰው ነው ያ ቃሌን ተሞክሮ ማዕድ እኮ ወደሚያድ አድጎ እኮ መላ ኢትዮጵያ እንደ ድርጅት እኮ ነው አለ እኮ እሱ ነው ትክክል ያዘው መጀመሪያ አባላቶቹ የአማራ ኮዝ ይዘው ወጡ ሰዎች አይደል እንዲያዛቸው የሚያድ ያስኬዳል ግን እሱን ነገር አድርጎ አስቦ ከሆነስ ለምን እንዳውም ያኛው ነው ጥያቄ የሚነሳበት መነሻ የአማራ መዳረሻ የአማራ ካልክ አገር ነው ለአማራ የምትመሰርተው ሪፐብሊክ ነው የምትመሰርተለት አይ እንትን ሶሻል ኮንትራክቱን እኔ ወስኜለት አይደለም አራት ኪሎ ሜዳው መወስነው ከሌሎች ብሔር ብሔረሰቦች ጋር አብሬ ቁጭ ብዬ ሶሻል ኮንትራክት መወስነው እኔ ሁሉ ጊዜ የአማራ ኮዝን ይዤ ነው የሚቀርበው ነው እኔ በቃ ሁሉም የራሱን ኮዝ ይዞ የሚቀርብ ካለ እናውራ ከዛ ሪፐብሊክ መሰረታለን የጋራው ነኝ የጋራ ሶሻል ኮንትራክቱን የጋራው ነኝ ማለት ፎርም ስታረግ የሁሉም ሰው በእኩል ደረጃ መምጣት አለበት የማይፈጥር ግን ካለ ኢትዮጵያ በርደን የለብኝም ነው እየተባለ ያለው ኢትዮጵያን ፕሮቴክት ማድረግስ ኢትዮጵያ ፕሮቴክት አሁን አንተ እኔ መነሻዬ አማራ ወይ ደግሞ መነሻዬ ኤክስ ሆነ እንትን ናውጣና ብሔሩን ናውጣና ኤክስ ዋይ ብለን እስቲ እንጠቀም እስቲ እኛ የተደራጀንበት ለኤክስ ብለን ነው መዳረሻችንም ኤክስ ነው ነገር ግን ዘድን እንድንፈጥር ሁላችን ከተስማማ እሱንም እኛ ነን ጨመርንበት እነሱ አላሉም ሀገር እንድንፈጥር ግን ከታሰበ ከተመሳሳዮቻችን ጋር እናወራለን እሱ ነው የኢህአዴግ የሚባለው በፊት የነበረው ቅርጽ አሁን በፊት የነበረው ቅርጽ እንዴት መሰለህ ኢህአዴግ የሚባለው ሁሉም ብሔር ድርጅቶች አሉ አይደል ምንም ያቀዳጃቸው ወያኔ ቢሆንም ውሃት ቢሆንም ማለት ነው ሙላ ናቸው እነሱ ውሃት ቢሆንም ማለት ነው ብሔሮች አሉ ሁሉም የራሳችን መነሻ አለን መዳረሻ አለን ኦዲዶች መነሻችን ኦሮሚያ ነው መዳረሻችን ኦሮሚያ ነው ብሎ ተነሱ ባዴኖች ከኢድን ከመጡ በኋላ መነሻችን አማራ ነው መዳረሻችን አማራ ነው አሉ ደደኖች እንደዚህ ብሎ መጡና ከዛ መጨረሻ ላይ የጋራንት መሰረቱ ማለት ነው ይሄ ሁለተኛ ላይ ቀረበው ነው ያን ያድግ ሞዴል የሚመስለኝ እኔ ያድግ ሞዴል የሚመስለኝ አንተ እንደምትለው ሐሳብ አሁን እዚህ ኦዲድን በለው ባዴንን በለው በራሳቸው ፍቃድ አይደለም መጥተው የተመሰረቱት አስኳል እናት ፓርቲ ያላቸው ማን ነው ቲፒኤልኤፍ ጠፍጥፎ ለሱ በሚመቸው መልኩ የብሔር ብሔረሰብ ድርጅት ብሎ ያድግ ብሎ አቋቋመ እሱ አስኳል ነው እናት ፓርቲ ነው ሌሎቹ ኦሬዲ በብሔረሰብ ሽፋን የብሔረሰቡን አጠቃላይ ጥቅምና ፍላጎት ለቲፒኤልኤፍ ለበላይነት አሳልፈው ይሸጡ ናቸው እና እነዚህ ነው ልክ እንደ ነፃ እንትን አቆጥራቸው ማለት ወንበር ስበው በእኩል ደረጃ ተከሻ ለተከሻ ቁጭ ብለው የተወያዩት ነገር አለ ቲፒኤልኤፍ ደንገጡር ናቸው ያኛውም እኮ ለዛ እኮ ነው የሚሄደው እኮ በተመሳሳይ ስታንዳርድ ልክ መነሻ ያማራ ነው ብሎ መዳረሻ ያማራ ነው ብሎ የተደራጀ ኃይል እንደሱ አይት ኦሮሚያ ውስጥ ከሌለ እንደሱ አይት ሲዳማ ውስጥ ከሌለ እንደሱ አይት አዲስ አሁን ክልል ምን ባሉ ውስጥ ከሌለ ይሄ ኃይል ልክ እንደዛ አይት ተመሳሳይ ሊሰራ ነው ማለት ነው ካልሰራ እንዴት አድርጎ ነው ኢትዮጵያ ጉዳይ እንትን የሚያደርገው የሚያስቀጥልበት ቲፒኤልኤፍም እኮ በወቅቱ እኮ ይሄን ሲያደርግ እኮ የተደራጀ ስላልነበራቸው በሉ ብሎ ጠፈጠፈላቸው የተፈጠፈላቸው ማን ነው መሳይ ከበደም ጽፎበታል ይሄን ጉዳይ የሁለቱ ልዩነት ሲጽፉ ምንድን ያሉት የእስክንድር ቨርዥን ምንድነው ኦሬዲ የኢትዮጵያን ቅርጽ ወስኜልህ ነው መጣው ይላሉ ወደ 4 ኪሎ ወስኜልህ ነው መጣው ይሄኛው ደግሞ አልወሰንኩም ከሌላው ጋር ነው ወስነው የሚል ነገር አስቀምጧል ዞሮ ይሄ በጣም ብዙ ከዛ እንጣና አሁን እነዚህ ቅድም ያነሳው ሶስት ነገሮች ላይ እንድበት እስቲ መጀመሪያው እንግዲህ እስክንድር ትግል መካሄድ ካለበት ወታደራዊ ትግል ብቻ አይደለም ፖለቲካዊ ትግል መካሄድ አለበት በሚል ነገር ሽፋን አምጥቶታል ማለት ነው ይሄ ማለት እስክንድር የሚመራው ፋኖ ክንፍ በድርድር ቅድመ ድርድር ብለው ወይ የሆነ ነገር ለድርድር ቁርጠኛ መሆኑን ይፋ ያደረገ ነው ያለው ማለት ለሰራዊቱ ለአመራሮቹ እኛ እኮ ማካሄድ ያለብን በጫካ ብቻ አይደለም ትግላችን ማካሄድ ያለብን ሌሎች ነፃ አውጪዎችም ያካሄዱት ይሄንን ነው ምንድነው ማለት ነው እየተደራደሩም እየተዋጉም የዲፕሎማሲውን ስራ እየሰሩ ነው which is ትክክል ነው ባይዘው ይሄ ነገር ማለት ድርድር የሚባል ነገር የለም ቀይ መስመር ነው ዝግ ነው ምናምን የሚባል ነገር እሱ ከዚህ ተነጋግረናል ያው እውቀት ማነስም ጭምር የሆነ ያሉትን ፖሲቢሊቲ ዓለም ላይ ያሉትን ነገሮችን አለመገንዘብ ነገር ነው እንጂ አትደራደር ነገር ግን እደራደራለሁ የሚለው ነገር ነው ማስቀመጥ ያለበት እዚህ ላይ መደራደሩን ኦሬዲ አንደርላይን አድርገው እሱ አስቀምጧል ማለት ነው ለዛ ነው ሽፋን እየሰጠ ያለው ምንድነው የሚለው አይ እኛ ፖለቲካው ትግልም ጭምር ነው የምናካሂደው የሚል ነገር ነው ያነሳው ነገር ማለት ነው ሶ የሚደራደሩ ከሆነ ምን ይመጣል ነው ጥያቄው መጀመሪያ የሚመጣው ነገር እንግዲህ እስክንድር በዚህ ሂደት ውስጥ ከገቡ ደግሞ አንድ ነገር መጥቷል ሰሞኑን አገራው ምክክርም መረጃ ምንድነው ስቡ አጀንዳ ያሰጡኝ የሆነ ታጣቂ ቡድን አለ ምን ነገር መጥቷል
እንግዲህ እነ እስኬንደር ይደራደራል እያሉ እነ እስኬንደር ነው ወይ አጀንዳውን የሰጡ የሚለው ነገርም እንድታስብ ባይሰጡ እንኳን ሀገራዊ ምክክር ውስጥ የሚደራደሩ ከሆነ ቀጥሎ ሀገራዊ ድረስ የሚሳተፉበት ሁኔታዎችን ይፈጠራሉ ማለት ነው። እኛ ለሰላም በራችን ዝግ አይደለም ቀይ መስመርም አይደለም ነው እያሉ ያሉት የሚገርም ነገር ይላል። ከዚህ ፊት ያሉት እነ ዘመነ ምንድነው የሚሉት? አይ ብልጽግና መቃብር ላይ ነው የምንነጋገረው፣ ድርድርም ካላችሁን 4 ኪሎ ከሰጣችሁ ነው፣ እኛ ሰጥቶ ምናምን ሳይሆን አሸንፈን መቀበል ነውና ከዛ ያነሰ ነገር አንፈልግም ነው የሚሉት። እነዚህኛዎቹ ግን ቀይ መስመር የለንም፣ እኛ ድርድር ላይ ቀይ መስመር የለንም። ስለዚህ በቅርብ ቀን እስኬንደር የሚመራው ኃይል ተደራድሮ ሊገባ ይችላል ማለት ነው። ይሄ ልናይ የምንችለው ነገር ነው የሚሆነው። ገባ የአማራን ጥያቄ መብት እንዲያገኝ ያደርገዋል ወይ? ምንድነው ጥቅሙ? ምንድነው ጉዳቱ? የሚለውን ነገር ብናመዝን ነው ጥሩ መስለኝ ነው። እኔ አሁን በጣም ኦፕቲሚስቲክ ሆኜ የማስበው ሁሉ ጊዜ ነገሮች በንግግር ቢፈቱ ለምን ያለንበት 21ኛው ክፍለ ዘመን ላይ ነው። ጦርነት ዋጋ ያስከፍላል። ጦርነት ዋጋ ያስከፍላል። ባይዞ ቀላል ነገር አይደለም። አሁን አማራ ክልል እየሆነ ያለው ያው ሰፊ ስለሆነ ባንዴ ሊታይ ስላልቻለ ነው እንጂ ቀውስ አይደለም። ጉዳቱ ጉዳት አይደለም። የትግራይ ጠበብ ያለ ነገር ስለሆነ ነው በደንብ ተደርጎ ውጤቱ የጦርነቱ ውጤት በደንብ ተደርጎ ታየው ነገር ማለት። ይሄ ትንሽ የቆይታ በኋላ በጣም ሰፊ ፕሮብሌሞች ይታያሉ። መቋቋም ምናልባት 15 ዓመት ምናምን ሊፈጅብን የሚችለው ነገር። ስለዚህ ተቃዋሚ መሪዎችም እነዚህ አማጽያን ምንሉት መንግስትም ይሄንን ዝም ብሎ እንትናቸውን ትቶ ምንድነው እነዚህ ሰዎች ይዞ ጫካ ገቡት? እስቲ ከመሳሪያ መልስ መመለስ የምንችልበት ነገር አለ ወይ የሚለውን ነገር በትክክል አይቶ በትክክል አድሬስ ማድረጉ ጠቃሚ ይሆናል የሚል አቋም ነው ያለኝ። አማጽያን ግን ትግላቸውን ስልጣን ማግኛ ካደረጉት የህዝቡ ጥያቄ ተመለሰ ያልተመለሰ የስልጣን ካገኘው ችግር የለብኝም የሚሉ ከሆነ ምንጩ አይደርቅም። እዛ ጋር ህዝብ ጥያቄ መሰረታው ከሆነ የብሔሩ ጃልሰኝ ይፈጠራሉ። አየ አሁን ምንድነው ታካለ በጣም በተረሳው ነገር ማለት አሁን ጃልሰኝ ጫካ ነበር አይደል? ጫካ የነበረበት ነጥብ ይብዛም ይነስም መጀመሪያ ሪያሊቲ ይዞ ከሄደ ያ ነገር እሱ በመመለሱ ማለት ነው የተወሰነች መልስ ሲያማገኝ መቻል አለበት። አለስ ግን ጃልሰኝ ብቻ እዚህ ጋር መጥቶ ወንበር ስለተሰጣቸው ከሆነ ግን ምንም ዋጋ የሌለው ነገር ነው። ነገሩ ጊዜ ጠብቆ ስለሚቀጥል ማለት ነው። ቦታን ገብቷል አይደል? አሁንም እስኬንደር መጥቶ የማስታወቂያ ሚኒስቴር በመሆኑ የሆነ የታየው መጀመሪያ ጥያቄ አለኝ ብሎ የተነሳው ነገር ጥያቄው መሰረታዊ ከሆነ ማለት ነው የተወሰነ መልስ ካልተሰጠ እስኬንደር መጥቶ እዚህ ቢቀመጥ የነ አብዱ ታሪክ ነው የሚደገሙ ማለት ነው። ሌሎችም እኮ ያኔ ይኸው ተመሳሳይ ጥያቄ እኮ ነው እኮ ከተማ ላይ ሲነሳ ነበረው ጥያቄ ነው። በኋላ ወደ ጫካ ሄደው ነገር አይደል ያብን የሚያነሱት የአማራ ጥያቄ አለ። ከዛ እነሱ አሁን ቪኤት ላይ ሲወጡም መልኩን ቀጠረና ጥያቄውን ቀጠለ። ትልቅ ክላሽ አንስቶ ጥያቄው ቀጠለ አይደል? ስለዚህ ሰዎቹ እነዚህ አማጺዎች መሪነን የሚሉ ሰዎች ራሳቸው ስልጣን ማግኘት ሳይሆን ይብዛ የተወሰነ እንኳን ቢሆን ጥያቄው መብት ማግኘት እንዲችል ማድረግ መቻል አለባቸው ነው። እሱ ነው እንትን የሚለኝ ነገር ማለት ነው። ቆንጆ ሐሳብ ነው ያነሳው። እስቲ የተወሰኑ ሐሳቦች ለሪፍሌክት ላድርግ። መጀመሪያ የነ እስክንድርና የነ ዘመነ ልዩነት ምናልባት ከመሰለ ወደ መኢሶንና ወደ ኢህአፓ የሚቀርብ ይመስላል። ወደ መኢሶን ታክቲካሊ በተወሰነ ደረጃ ከደርግ ጋር እስቲ ተባብሬ ልስራ እና የመሬት አዋጅ ሲታወጅ ምናምን ያንን ለማስፈጸም ገብተው ምናምን ስልጣን ተቀብለው የተወሰነ ከሄዱ በኋላ ከዛ በኋላ ተባረዋል፣ ወድቀዋል። ኢህአፓ ግን ምንድነው ነበር የነበረው ስር ነቀል ለውጥ ነው የሚያስፈልገው፣ በተአምር ከፋሺስት ደርግ ጋር መተባበር የሚባል ነገር የለም የሚል ነገር ነውና ትንሽ የነ ዘመነ አካባቢ ያለው የፋኖ አደረጃጀት ከኢህአፓ ጋር የመመሳሰል ባህሪ ያለው ይመስለኛል። ማለት ስር ነቀል የሚለው ነገር። ሌላው ሁለተኛ በጣም ክሪቲካል ፖይንት የሚሆነው በእርግጥ ድርድር ሲደረግ እንደዚህ ነው ወይ የሚደረግ? ማለት ለምሳሌ በድብቅ የተደረጉ ንግግሮች ናቸው አይደል አፈትልኮ የወጡት በስልክ ቅጂ እና እንግዲህ አፋድ ስለ ድርድርና ስለ ንግግር በአደባባይ እንግዲህ ዋጋለታለው ታገለታለው ለሚለው ህዝብ በአደባባይ የማስተዋወቅ ስራ ሳይሰራ እንደው ድንገት በድብቅ ሁሉ ነገር በድብቅ ነው እንግዲህ አፈትልኮ የወጣው። ለምሳሌ የዳውንቱ ድርድር አፈትልኮ ከወጣ በኋላ ነው ምላሽ የሰጡት እና አፋዶች ማለት ነው። እና ይሄ የተአማኝነት ጥያቄ አያመጣም ወይ? ማለት እንግዲህ ስለ ህዝብ የምታወራ ከሆነ
ፍለፊት የህዝብን በተመለከተ ከመንግስት ጋር ከምትወጋው ስርዓት ጋር ልትደራደርባቸው የምትችላቸውን ያው በውስጥ አዋቂነት ብትይዝም ዝግ እንዳሆነና ቀይ መስመር እንደሌለ በየጊዜው ማሳወቁ ጥሩ ይመስለኛልና በድብቅ ነው አሁን ነገሮች ድንገት አፈትልክ የወጡ ናቸው እና አንዶም እንደሚላሉ እነሱ ስርዓቱ መንግስት ነው ራሱ የለቀቀው የኛን ክሬዲቢሊቲ ለማሳጣት ብለው ሲከሱ ሰምቻለሁ። ይሄ ድምጽ ከወጣ በኋላ የአፋድ የፖለቲካ ሁነት ቀውስ ውስጥ ገብቷል፣ ምክንያቱም የታማኝነት ቀውስ ውስጥ ገብቷል እያሉ እየጠየቁ ነው። በህዝብ ተደብቆ ለስልጣን እየተደራደረ እየተነጋገረ ነው። ልክ በጃልሰኒ መንገድ የአማራን ህዝብና ምንድነው ጥቅምና ፍላጎት አሳልፎ ለመሸጥ እየሄደ ነው የሚል ወቀሳ ሲነሳበት አይተናል። ያው ጉዳዩ በጣም ብዙ የሚያነጋግር ነው። አድማጭ ተመልካቾቻችን እንግዲህ ይሄ መረጃ ለብዙዎች እንዲዳረስ ላይክ እና ሰብስክራይብ እያደረጋችሁ እንዲሁም ደግሞ በሐሳቦቻችን ላይ የራሳችሁን ሐሳብ እንድታዋጡ እንጠይቃችኋለን። ወደ ሁለተኛው ሐሳብ ሳመራ ያው የፈረደበት ያው ትኩስ ድንች የሆነ የወልቃይት ጉዳይ ነው። ወልቃይት ከሰሞኑን እንግዲህ የስልጠናው ሁናቴ ትንሽ ለየት ያለ ነው። በጣም የተደራጀ ነው። ብዙ መሳሪያዎች በጣም በርካታ መሳሪያዎች የታጠቁ ወታደሮችን ታያለ። ከዛ በኋላ ከስልጠናው በኋላ የሚነገረው ንግግር ለጦርነት ዝግጅት ያለ ይመስላል። ተከዜ ተሻግሮ የሚመጣ ኃይል ይሄን መሳሪያ ይሄንን ኃይል እያየ ሊመጣ አይገባም፣ ዋጋውን ነው የምንሰጠው። ከዚህ ቀደም የወልቃይት አማራ ማንነት ያለው ማህበረሰብ የሰው ህሊና ሊሸከመው የማይችል ምንድነው ባርነት ውስጥ ኖሯል እና ያንን ባርነት ደግሞ እንዲመጣ አይፈልግም። ለአንዴና ለመጨረሻ ጊዜ ቀብረነዋል። ካሁን በኋላ የሚመጣ የቲፒኤልኤፍ ኃይል በዚህ በክንዳችን እናንበረከከዋለን ብለው ሲናገሩ ተመለከታለና የጦርነት ዝግጅት ይመስላል። ቲፒኤልኤፍም ልክ የጀነራል ታደሰ ወረደ ፊርማቸው ገና ሳይደርቅ ወዲያው በኮሙኒኬሽን አማካኝነት ወልቃይትን በተመለከተ ሁመራን በተመለከተ የአማራ ክልል መንግስት ጠባጫሪ ስራ እየሰራ ነው የሚል ነገር አወጥቷል። አንዳንዶች የወልቃይትና ራያን በተመለከተ ቲፒኤልኤፍ ሊያራምደው የሚችለው የፖለቲካ አቋም ፍንጭ የሚሰጥ ነገር ነው። ከነጌታቸው ረዳ በጣም አግሬሲቭ በሆነ መልኩ ራዲካል በሆነ መልኩ ጉዳዩን አድሬስ ለማድረግ ይሞክራል። ምክንያቱም ብቸኛው ቢቲ ሳሎን ልክ እንደ ኮስሞቲክ ለቲፒኤልኤፍ ሊሆነው የሚችለው የማንነት ውዝግብ የሚነሳባቸው ቦታዎች ናቸው ወልቃይትና ራያ። ከዚህ ቀደም በሁለቱ መካከል ያለው ልዩነት ትዝ ካለ እነ ጌታቸው ረዳ ተፈናቃይ ይመለስ ነበር የሚሉት፣ እነ ደብረጽዮን ደግሞ ተፈናቃዩ ብቻ ሳይሆን ስቴት አፓራተሱ በፊት የነበረው አብሮ መመለስ አለበት ወይም ስታተስ ኮ ሊመለስ ይገባል የሚል ነገር ነው። አሁን ብቸኛው የነ ደብረጽዮን የማታገያ ስልት ወይም ደግሞ የነ ደብረጽዮን ቁመና እንደው ጥሩ ናቸው፣ እየተፍጨረጨሩ ነው፣ የማህበረሰብን ጥቅም አሳልፈው አልሸጡም እንዲባሉ ከፈለጉ ሁሌ የወልቃይትና ራያን ጉዳይ ማንሳታቸው ማይቀር ነው እና አሁን የምንሰማቸው ጉዳዮች ተደጋግመው ይመጣሉ። ወልቃይትን በተመለከተ እኔ ቀጥታ ቲፒኤልኤፍ ጦርነት ያውጃል ብዬ አላስብም፣ ግን ደግሞ የሆነ ፍንጭ ያለ ደግሞ ይመስላል አሁን ስልጠናው ስትመለከት። ምክንያቱም የአርሚ ሰባ የሚባለው ሱዳን ውስጥ ያለው ለጦርነት ዝግጅት ስንቅ ምናምን ሲያዘጋጁ አይተናል። ሴቶች ከኢትዮጵያ የሄዱ ስደተኞች ማለት ነው የትግራይ ተወላጆች እያዘጋጁ ነው እና ያ ስንቅ የሚዘጋጀው በእርግጥ አርሚ ሰባ ወደ ኢትዮጵያ ወደ ወልቃይት ሊዘምት ነው ወይ? አሁን አይተው ከሆነ አልቡርሃን በቃ ሴኩሪ ያደረገውን የራሱን ቴሪቶሪ ይዞ ቁጭ ብሏል። እነ አርሚ ሰባ ደግሞ ተዋትን ደግሞ ውለታ አለብኝ የምትፈልጉትን ነገር በእኔ ጦር አማካኝነት በእኔ እርዳታ አማካኝነት ትፈጽማላችሁ ብሏል እና ምናልባት ይሄ አርሚ ሰባ የሚባለው የነ ሳምሪ ስብስብ ወደ ወልቃይት አደገኛ ኦፕሬሽን ሊጀምር ይችላል ብለህ አትሰጋም ባንተ? ጥሩ ነገር ነው። ምንድነው አሁን እዛ አካባቢ የሆነ ያለው ነገር እኔ በቲፒኤልኤፍ ቁመና ነው የሚታይ። ቲፒኤልኤፍ ቁመና ከዚህ በፊት ቲፒኤልኤፍ ከማን ጋር ነበር የሚያወራው? ኦኬ ከፌደራል መንግስት ጋር ነው የሚያወራው። አሁን ቁመናው ከማን ጋር ነው ሆነ መሰለኝ መልስ መተጣጡ ከተከዜ ዘብ ጋር ነው ሆኗል ማለት ነው። አቻው ነው ማለት ነው። ይሄ ነው አንድ መሰረታዊ ነገሩ። ምንድነው ለምንድነው ድሮ ከፌደራል መንግስቱ ጋር ነበረ መልስ የሚሰጣጣው ይሄን ጥያቄ ረፈ እንደዚህ እናሳያቸዋለን ምናምን የሚባባሉ ነገር ማለት አሁን ነገሩ ወረደና አሁን ያለው ቲፒኤልኤፍ መልስ የሚያገኘውና የሚከሰውና መልስ የሚሰጣጣው አማራ ክልልም እኮ አይደለም ወልቃይት ካለው ወልቃይት ዞን ካለው አመራር ጋር ነው የሆነው ማለት ነው። ውድ አድማጭ ተመልካቾቻችን በዚሁ አጋጣሚ ኢትዮ ውይይትን ሰብስክራይብ አድርጉ።
እንደዚሁም ላይክ ሼር ማድረጉ ለሌሎች አሁን የምናነሳው ለምንድን ነው ቲፒኤልኤፍ በዚህ ደረጃ ክሱን ወልቃይት አካባቢ ያለውን የወታደራዊ ስልጠና እንቅስቃሴን ለይቶ ፌደራል መንግስትን ገለልተኛ አድርጎ ፌደራል መንግስት ጋር ክስ የሚያቀርበው ነው ፌደራል መንግስትን ገለልተኛ አድርጎ ነጠለው ለታክቲክ ነው ግን የሚሆነው ነገር ምንድነው እዛ ጋር እኮ ፌደራል መንግስቱ ተከዜ ዘብ እኮ የሚባለው እኮ ወልቃይት እንትኖች ሚሊሻዎች ብቻ እኮ አይደለም እኮ መከላከያም ጭምር ነው ያስታጠቁት ያስለጠኑት ያለው በመከላከያ ነው መከላከያ የሚታዘው በፌደራል ፖሊስ በፌደራል መንግስት ነው ከሚያስታጥቅብ መንግስት ላይ ምን አይነት ክስ ነው የምታቀርበው ይሄ ነው ቲፒኤልኤፍ በጣም ኮምንሳ ቁመና ወርዷ ከወልቃይት ጋራ ዞን ጋራ መልስ መሰጣት ደረጃ ላይ ደርሳለች አንድ እሱ ነው ሁለተኛ ምንድነው ለምንድነው ወልቃይቶችስ ራሳቸው እስቲ ትደርስና ምን ነገር የሚያነሱት ምን ነገር ላይ ባለፈ እንግዲህ ጀነራል ታደሰ የፈረሙ ፍርማ ላይ ተፈናቃይ መልሳል ተፈናቃይ መመለሱ ቆርጦ ነው ኦኬ አሁን እነ ኮሎኔል ደመቀ ያረጉታሉ እነን እስከነ መዋቅር ምናምን ሚሊሻ የሰለጠነ ምናምን ይበላሃለው እሱን እንዳታስብ ይያሉ ነው ቅድሚያ ማለት ነው ስለዚህ አሁን ተፈናቃይ በሚል ሂሳብ ሚሊሻዎችን አብረው ስለሚያመጡ ሚሊሻና መዋቅር ምናምን እኔ ይበላሃለው ነው አይደለም እዚህ የተደራጀ ቦታ ላይ ጠለምት ራይም አልቻላችሁም እኛ እንበላችኋለን ነው ቅድሚያ እንትኑ ነው ያረጉት ያሉ ማለት ከብዷቸው አዛ ሞክረው ነበር እዛ ራሱ ከብዷቸው ተመልሷል ይሄ ደግሞ ከዛ ይባሰ የተደራጀ ኃይል ነው ያለው ማለት ነው ስለዚህ ሙከራ እንደዚህ የሚደረግ ከሆነ እኛ እንኳን ሰማን በግልም ልናረግ እንችላለን አይን ነገር ፌደራል መንግስትም ትዛዝም ላንወስድም ይችላል አይን ነገር ነው የሚያረጉት ነገር ማለት ይመታቸዋለን እንደዚህ አይ ሙከራ የሚደረግ ለምን ተፈናቃይ መምጣቱ የማይቀር ጉዳይ ስለሆነ ማለት ነው ይሄንን ምንም እንትን ነገር የለም ታደሰም ከዚህ በኋላ ተፈናቃይ ታቅፉ ቁጭ ማለት አይቻልም ተብሏል ፈርሟል ያመጣል በዚህ በኩልም ያለው አይ መቀበል አለባችሁ ምናምን ወንጀለኛ ምናምን የምትሉት ነገር ሳይሆን ተፈናቃይ በቃ ሄደ ሰው ይመለሳል የሚል ነገር መጥቷል ከዚህ ዘብ ጦርነት ቢገጥም ከቲፒኤልኤፍ ጋር ፌደራል መንግስቱ ቆሞ የሚያያቸው ይመስላል አሁን እኮ ምን ተቃለ ምን ችግር አለው ከዚህ ዘብ ውስጥ እኮ ፌደራል መንግስት እኮ ያለው እኮ ፌደራል መንግስት ከዚህ በኋላ ከቲፒኤልኤፍ ጋር የሚደረገው ነገር በተከዜ ዘብ ሁሉ የሚያደርገው ለማዛ እኮ ነው እኮ ማናቸው አስተዳደሩ አሸተደምለው ይወጡ እንደዛ የሚሉት አሸተደምለው ውስጥ እኮ ፌደራል መንግስት እኮ ነው ያለው ጫውታውን ዝቃረጉትና ከዛ ምን ይሆናል የግሩፕትና የጎረቤት ሁለት አካባቢዎች ግጭት ያደርጉባቸዋል ማለት ነው እነሱ እንደሚፈልጉት አሁን ጫውቱን ልክ ከመንግስት ከስቴት ጋር እንደሚዋጉት ምናምን አይን ነገር ነበር ገባኝ ስለዚህ ምን መንግስት ዘመው ምን ልጫውት ፈለገ እዛ አካባቢ ለሚደረገው ነገር ሁሉ ሁለት አጎራባች ክልሎች መካከል የሚፈጠር ግጭት አለ አይደል ወደ ክልል ዛውን ከክልልም ወረድ ብሎ አጎራባች አካባቢ የሚፈጠር ነገር እንደዛ እንደሆነ አይን ነገር ነው ስለዚህ አሸተደምለው የሚናገሩት ንግግር በሙሉ የፌደራል መንግስቱ መንፈስ እንደዛ እሳቸው ስጋ ላይ አድሮ በእንደሳቸው ስጋ ላይ በእርሳቸው ውስጥ ፌደራል መንግስቱ ነው የሚናገረው ማለት ነው ይሄ በእውነቱ ቲፒኤልኤፍ ሄዳ ድንኮናውና ምን ጋር እንደደረሰች የሚያሳይ ነገር ነው ይሄ አርሚ 7 የሚባለው እሱ ሊያረጉ የሚችሉት መቼ መሰለ ኤርትራ ሱዳን አልቡራም ማለት ነው እና እዚህ ያለው የቲፒኤልኤፍ ክፍ ባለፈ ማስጠንቀቂያ የተሰጠው የምታረገው ሊገወጥ ግን ታቆማለ የተባለው ጀነራሎች ኃይልና የወታደራዊ ፖለቲካዊ አመራሮች እሱ ካልቆመና የሚቀጥል ከሆነ እነሱ የሚወክሉ ከሆነ ያኔ ሊያረግ ይችላል እንጂ አርበይ 7 ከመጣኮ ምናልባት እኛም በይፋ ሱዳን የመንግባት እድሎች ይኖራል እንደዚህ አይቱን ኮሳካይ ምን ችግር አለው በዛ ደግሞ ያኛው ደጋሎ እኮ ጨርሶ አልተሸነፈም ማለት የራሱ አለ እንዳው ለኛ ምርጥ ነበር ወደዚህ ይመጡ ማለት ነው አንዱን ይዜ ነው የሚገባው እንዳለ እንፈስበታለን ሱዳን ላይ ማለት ነው ያኔ የአልቡራን ጉዳይም ታሪክ የሚሆን ይድል ይኖራል ማለት ነው ስለዚህ እሱን ነገር አይፈቅዱላቸው ወጥሮ እንትን ብሎ ካልጨረሱ እንዴ ነው አንተ ከሆነ ሀገር ውስጥ ተነስተ ስለዚህ መጥቶ ስታጠቃ ወይ በጣም ተሽሎክሉከ ነገር ነው ተሽሎክሉከ እንጂ ተሽሎክሉከ ገብቴ ከዛኛው ግዛት ከራክ በኋላ እንጂ ምትተኩሶ ይሄኛው ሀገር እኮ ተከትሎ መጥቶ እዛ ሀገር ውስጥ ገብቶ ይመታል ማለት ገብቶ ብቻ አይደለም የሚመታው ችግር አለ ብሎ ጦርን ዘብ ታስቀምጥስ አልሻባብን ከዚህ ቀደም ህወሓት ያዲግ ዘመን
ትንኮሳ አድርጎ ኢስላሚክ እንትኑን ኢስላሚክ ስቴቱን አሁን እንደዛ ነበር ያፈረሰበት አዎ ስጋት አለብኝ ትልና ቀጥተኛ ነው ቀጥታ አድገባለ አልወጣም ማለትም ትችላለህ እዚህ አካባቢ ይደራጁብኛል እስራኤል ሶሪያ ውስጥ ገብታለች አይደል እንደዛ ማለት ነው ስለዚህ ያን ሲሆን ነው እንትን ሊሆን የሚችለው ማለት ነው ወደ መጨረሻው ሐሳባችን ወደ መውጫችን እናምራ የመጨረሻው መረጃ ምንድነው ይሄ ብርጌድ ናሐመዶ የሚባለው ያዳራሽ ተቋሚ ነበር ያዳራሽ ነበር የምናየው አሁን እንደውም በአዲስ ቁመና ወታደራዊ ዘመቻ ሊጀምር ነው ስር ነቀል ለውጥ ነው ማድረገው የሻቢያን መንግስት በወታደራዊ ኃይል እደመሰሳለሁ ዋጋዋለሁ ለዚህም ደግሞ የኢትዮጵያ መንግስት ድጋፍ ሰጥቶኛል ብሎ በቢቢሲ ላይ ወጥቶ ተናግሯል ይሄ መናገሩ ብዙ የሚመዘዝ አንድምታ አለው እንግዲህ ቀጠናው እንደምታውቀው በጣም ውስብስብ የሆነ ቀጠና በየጊዜው የማይረጋ አንዱ ኃይል ጠነከረ ስትል ሌላኛው የሚደክምበት ቀጠና ነው ብርጌድ ናሐመዶ ብለን እዛ ደግሞ ሻቢያ ደግሞ ኦሬዲ ከኢትዮጵያ መንግስት ተቋሚዎች ጋር ሊተሳሰር ይችላል ያው እስክንድርም ባለፈው ስንወያይ ከአስመራ ኃይሎች ጋር በስልክ የተነጋገረበት ተጠልፎ ወጥቷል ወደ ሚልካው ሉካን ምንድነው ወደ አስመራ የሚላክ የፋኖ ተወካይን ስለ እርዳታ የሚያገኙበትን አማራጭ በስልክ ሲናገር ሰምተናል እና ያው ሻቢያም እንደ ናሐመዶ ማለት የኢትዮጵያን የሚወጉ ኃይሎችን ማገናኘቱ የማይቀር ነገር ነው ዞሮ ብርጌድ ናሐመዶ በእርግጥ ሻቢያን የሞጋት በኃይል የማንበርከክ አቅም አለው ወይ እዛ ውስጥ እንደውም ዘገባው ላይ አይተው ከሆነ የአፋር ተቋሚዎችም አሉ እዛ ውስጥ እንደው ዝም ብለው ልክ ኢትዮጵያ የፖለቲካ ፓርቲዎች ተቋሚዎች ውስጥ ተመለከት የሻንጣ ፓርቲዎች አሉ ፓርቲ የሚባሉ አሉ ሻንጣ ፓርቲ ናቸው ምንም ሲግኒፊካንት የሆነ ለውጥ የሌላቸው ነገር ግን ለፓርቲነት ይስሙላ መንግስትም እንደው ለገጽታ ግንባታ ብዙ ፓርቲዎች አሉ እነሱን ተወዳድሬ ያሸነፍኩት ለማለት ይጠቀምባቸዋል እንጂ ምንም አይነት ትራንስፎርሜሽን ሲያመጡ አትመለከትም እና የሸማቂው ባለሻንጣ ፓርቲ እንበለው እና ብርጌድ ናሐመዶ ኤርትራዎችም ያሾፉበታል ሻቢያዎችም አዎ አይ እሱን ብርጌድ ናሐመዶም ተወሱ እንትን አይደለም ደግሞ እንትን ንጽህናም የለውም ሽሬ ላይ ስመሰረት በአብዛኛው ቲፒኤልኤፍ ሰዎች ነበሩ አሁን ደግሞ አዲስ አበባ መጥቶም ትጥቅ ትግል ጀምራለሁ ምናምን ቢል መቼም ትጥቅ ትግል የሚጀምር አካል አይደለም ትጥቅ ትግል ለመጀመር አዳራሹ ስብሰባም አያስፈልግም ጥቂቶች መጀመሪያ መስመሮቹን ያመቻቹ ምናምን ካሉ ከዛ በኋላ አባላቶችን መሰብሰብ ነው መሄድ ያለባቸው ነገር ይሄ ዓለም ላይ ሰልፍ ወጥቶ ምናምን ምን ከዛ መጥቶ ሊዋጋ ነው ወይስ እንዴት ነው ወይስ ያ ሁሉ ወታደር ነው ብሎ እኔ እንደሚገባኝ ከሆነ ሰዓትም ስለሌላ አጠራርጌ ላስቀምጠው ብርጌድ ናሐመዶ ማለት ምናልባት በሌላ መንገድ ይሄን ሻቢያ ስርዓት ምፈርስ ከሆነ ተጠባባቂ ኃይልና የስልጣን ክፍተት እንዳይፈጠር ወይ ደግሞ የአፍራሹ ሚና ውስጥ እንትን የሚጫወተው ማን እንደሆነ ያናቆም ያ አካል እንደንትነት እነዚህን እንደ ጥላት አድርጎ ለጠቀምበት ያታሰበ ነገር ይመስለኛል እርግጥ ነው ኤርትራ ውስጥ ጥያቄ ያለው ይጋውጪ ተርጓሚ ሶስቱ አካላት የሚባል የሉ በኤርትራ ውስጥ ህገ መንግስት የለም ኤርትራ ውስጥ ኢሳያስ ናቸው ሁሉ ምርጫ የለም ኤርትራ ውስጥ ነፃ ፕሬስ የለም ኤርትራ ውስጥ ስለዚህ እንደዚህ ህዝብ እስከመቼ ድረስ ነው የሚኖረው የሚለውን ጥያቄ ነው ማንሳት ያለበት ይሄ መስተካከል መቻል አለበት ዲሞክራሲ ለእናንተ ማልጠቀማችሁም ይሉናል ሻቢያዎቹ ምክንያቱም እርስ በርስ እየተዋጋችሁ ነው እነሱ እኮ አፍኔ እኮ ቁጭ አደረገው ነው እርስ በርስ እኮ ተዋጋ ምናምን የምትለው እዛ ያልተዋጋ ዲሞክራሲ ስለሌለ ነው ብዙ ጊዜ አምባገነኖች እንደሚያታልሉት ነገር አለ ማለት አምባገነናዊ አገዛዝ ለሀገር ሰላም ጥሩ ነው ሀገርን ሰላም ያደርጋል ይሏል ቅብሬ ሊቢያን ለምስትመለከት አሁን የመሐመድ ጋዳፊ ጊዜ እኮ እያንዳንዱ ዜጋ በሚሊዮን የሚቆጠር በነፍስ ወከፍ የሚሰጠው ነበር እጅግ በጣም ቅንጡ የነበረበት ሀገር ነው ነገር ግን አምባገነኖች ሲስተም ስለማይፈጥሩ ምንድነው የሚባለው ሲስተም ወይም ኢንስቲትዩሽን ስለማይፈጥሩ ስቴብል የሆነ ይመስላል ኢንስቲትዩሽን ግን አይፈጥሩ ልክ እንደዚህ አምባገነኖች ሲሞቱ በቃ ሀገር ይፈርሳል ኢሳያስ ዞር ቢሉ ገሸሽ ቢሉ በቃ የለም እኮ እንዴት እንደሚኮራሱ እኮ አይታወቅም እኮ አስቸጋሪ እና አሁንስ ቢኖሩ አንተ ሰው ሁሉ ተሳዶ የሚወጣባትን ሀገር ይዘ ሀገር ነው ትላለህ ወይ ምንድነው ሀገር ማለት እኮ ህዝብ እኮ ነው እኮ ፊውቸሪቲ ያላቸው ወጣቶች ሸሽቶክ እየሄዱ አዛውንቶችን ብቻ ይዘ ምን አይነት ሀገር ነው ምን አይነት ኔሽን ነው ቢልድ እያደረክ ያለው
ይሄ ራሱ መጠየቅ ነው። አፍኔ ሁሉም ቦታዎች ላይ እንደዚህ በውትድርና ድንበር እየጠበቅም ንቅንቅ እንዳትሉ እያልክ ምን አይነት ሀገር ነው የሚገነባው? ስለዚህ እሳቸውን በእጃቸው ይዞ ነው በእኛ በኢትዮጵያ ድንበር እየተሰደዱ የሚመጡት የኤርትራ ወንድሞቻችን። ከዛ ደግሞ በባህር ላይ ከሻርክ ጋር ታግለው የቀናው አውሮፓ ሄድና የጉልበት ስራ ይሰራል። ከዛ ኢንተርኔት ላይ ብቅ ብሎ ያው ወይ ኢትዮጵያ ማውገዝ ነው ወይ ነው ሻዕቢያ አመልከት። አይ ቲንክ ያለን ሰዓት ከዚህ በላይ ያስከዳል። አድማጭ ተመልካቾቻችን የዛሬውን ዝግጅት በዚህ ቋጭተናል። በሚቀጥለው እስከምንገናኝ ቸር ቆዩ።